ጤና ይስጥልን። በምስራቅ አርሲ ዞን በተፈጸመ ተደጋጋሚ ጥቃት የኦርቶዶክስ እምነት ተከታዮች በድጋሚ መገደላቸው አዲስ ሪፖርት አጋለጠ። የካቲት 19 ቀን ታጣቂዎች በኦሮሚያ ክልል ምስራቅ አርሲ ዞን በሚገኝ አንድ የገበያ ስፍራ ውስጥ በመግባት በዜጎች ላይ ተኩስ ከፍተዋል። እዚህም 20 የኦርቶዶክስ ክርስትና እምነት ተከታዮችና አንድ ሙስሊም የጥበቃ ሰራተኛ ሲገደሉ ሌሎች በርካታ ሰዎች ደግሞ ታፍነው ሳይወሰዱ እንዳልቀረ የአካባቢው ምንጮች አመልክተዋል። ሪፖርቱ እንዳረጋገጠው አጥቂዎቹ የሃይማኖት መፈክሮችን እያሰሙ ወደ ቤተክርስቲያን በመግባት በውስጥ በነበሩት ምዕመናን ላይ በከፈቱት ተኩስ ከተገደሉት ሰዎች መካከል አንድ ካህን ይገኙበታል። በመቀጠልም ታጣቂዎቹ መኖሪያ ቤቶችን እና የሰብል ማሳዎችን በሰዓት በማጋየታቸው በአካባቢው ከፍተኛ ድንጋጤ የተፈጠረ ሲሆን ነዋሪዎችም ሕይወታቸውን ለማትረፍ ወደ አጎራባች ከተሞች ተሰደዋል። ይህ አካባቢ ከዚህ ቀደም የሙስሊም እና የኦርቶዶክስ ማህበረሰቦች በሰላም አብሮ የሚኖሩበት በመሆኑ ጥቃቱ ነዋሪዎቹን በእጅጉ አስደንግጧል። ሆኖም ጥቃቱ በዚህ ብቻ አላበቃም። ከሁለት ቀናት በኋላ የካቲት 21 ቀን ሌሎች ወይም እነዚህ ታጣቂዎች እንደገና በአካባቢ በሚገኙ ቤተክርስቲያን ውስጥ በመግባት 7 ሰዎችን ገድለዋል። የሁሉም ጥቃቶች ፈጻሚዎች አንድ አይነት ቡድኖች አለመሆናቸውን በግልጽ ባይታወቅም ያደረሱት ሰብአዊ ጉዳትና የፈጠሩት ሽብር ግን ተመሳሳይ ነበር። ጥቃቱ ድንገተኛ ቢመስልም በአካባቢ ባሉ የተለያዩ ማህበረሰቦች መካከል ውጥረት ሲብላላ መቆየቱን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አባላት ይናገራሉ። እዚህም እንደ ምክንያት የሚያነሱት የመንግስት የሥራ ዕድሎች በአድሎ መሰጠታቸውና ሌሎች አስተዳደራዊ ውሳኔዎች ነዋሪውን ለስጋትና ለጥቃት ተጋላጭ እንዳደረገው ነው። ኦፕን ዶርስ የተሰኘ ተቋም በምስራቅ አፍሪካ ስደትና ጥቃት ጉዳዮች ተመራማሪ የሆኑት ፍቅሩ መሐሪ እንደገለጹት እነዚህ ተደጋጋሚ ክስተቶች በኦርቶዶክስ ክርስቲያኖች ላይ ያነጣጠሩና የተደራጁ መሆናቸውን ያሳያሉ። እነዚህ ጥቃቶች በዋናነት የቤተክርስቲያን አባላትና መሪዎችን ሆን ብለው ኢላማ ያደረጉ ናቸው። የሚያሳስበው ደግሞ ታጣቂዎቹ በአካባቢው ያለውን የሕግ ማስከበር ድክመት የሚገባ ይጠቀሙበት መሆኑን ነው። መንግስት ከለላ አነስተኛ በመሆኑ እነዚህ ኦርቶዶክስ ማህበረሰቦች እጅግ ለከፋ አደጋ ተጋልጠዋል ሲሉ ተመራማሪው ሁኔታውን አብራርተዋል። ከተቋሙ በኩል መግለጫ የሰጡ ጆ ኒውሃውስ በኦሮሚያ ክልል እየታየ ባለው አሳሳቢ ሁኔታ እጅግ ማነዛቸውን ገልጸዋል። ጥቃቱ ዜጎችን ከማፈናቀሉ በላይ ከባድ ስነ-ልቦና ጉዳት እንዳደረሰባቸው እንዲሁም ለዓመታት አብረው በሰላም የኖሩ ማህበረሰቦችን መስተጋብር ሊሸረሽር እንደሚችል ማስጠንቅቀዋል። ኢትዮጵያ መንግስት በየደረጃው በሚገኙ መዋቅሮች አማካኝነት ተጋላጭ የሆኑ ማህበረሰቦችን እንዲጠብቅና አጥቂዎችን ለሕግ እንዲያቀርብ በጥብቅ አሳስበዋል። ተቋሙ በመጨረሻም በአፍሪካ ከሰሃራ በታች ለሚገኙና ተመሳሳይ ጥቃት ለሚደርስባቸው ክርስቲያኖች የዓለም አቀፉ ማህበረሰብ ድምፁን እንዲያሰማ በማሰብ ባዘጋጀው የ1 ሚሊዮን ፊርማ ማሰባሰቢያ ዘመቻ ላይ ሰዎች እንዲሳተፉ ጥሪ አቅርቧል። በወልቃይት ውጊያ ተከፈተ። በወልቃይት ሁመራ ዞን የፋኖ ታጣቂዎች በተከዜ ዘብ ላይ ውጊያ መክፈታቸውን የአንድ አፍታ ሚዲያ ምንጮች ተናግረዋል። በዞኑ ቤተ ሞሎ በተባለ ስፍራ አቅራቢያ በምትገኘው ጎዳ ቀበሌ ላይ ከፍተኛ ውጊያ መደረጉን አንድ ከፍተኛ የአካባቢው አመራርና ነዋሪዎች ለአንድ አፍታ ሚዲያ አረጋግጠዋል። ውጊያውን የከፈቱት ሰፈር መለስ በተባለ ግለሰብ የሚመራ የፋኖ ክንፍ ነው የሚሉት ምንጮቻችን ተከዜ ዘብ ታጣቂዎች ላይ የተከፈተው ጥቃት ድንገተኛ እንደሆነ ያስረዳሉ። በዚህ ውጊያ 8 የሚደርሱ የፋኖ አባላት ሲገደሉ 4 የሚሆኑ የተከዜ ዘብ አባላት ደግሞ እንደቆሰሉና እንደተገደሉ አንድ አፍታ ሚዲያ ታማኝ ምንጮች አስረድተዋል። ከጥቃቱ በኋላ የፋኖ አባላት ወደ ዋልድባ አቅጣጫ እንዳፈገፈጉም ተናግረዋል። ኢራን ያለምንም ቅድመ ሁኔታ እጅ ስጡ፣ ፕሬዝዳንት ትራምፕ። የካቲት 27 ቀን 2018 ዓ.ም በወጣው እጅግ አነጋጋሪ መረጃ መሰረት ፕሬዝዳንት ዶናልድ ትራምፕ በኢራን ላይ የያዙትን ጠንካራ አቋም ይፋ አድርገዋል። ፕሬዝዳንቱ በማህበራዊ ገጻቸው ባስተላለፉት መልእክት ከዚህ በኋላ ከኢራን ጋር ምንም አይነት የጠረጴዛ ዙሪያ ድርድር እንደማይኖር ብቸኛው አማራጭ ያለምንም ቅድመ ሁኔታ እጅ መስጠት ብቻ መሆኑን በቆራጥነት ገልጸዋል። ትራምፕ በንግግራቸው መዝጊያ ላይ MIGA ወይም ሜክ ኢራን ግሬት አጌን የሚለውን አዲስ መፈክር የጠቀሙ ሲሆን ይህም ኢራን ወደ ቀደመ ክብሯ ለመመለስ የምትችለው ኢራን ያለው አመራር ሙሉ በሙሉ ሲወገድ ብቻ መሆኑን ለማመልከት ነው። የመግለጫ የወጣው ኦፕሬሽን ኢፒክ ፈር የተሰኘው ወታደራዊ ዘመቻ 7ኛ ቀኑን በያዘበትና ወቅታዊ የክልሉ ውጥረት ከፍተኛ ደረጃ ላይ በደረሰበት ወቅት ነው። ይህ ያልተጠበቀና ቀጥተኛ የሆነ ጥሪ በዓለም አቀፍ ዲፕሎማሲው ረገድ ትልቅ ድንጋጤን የፈጠረ ሲሆን የአሜሪካ መንግስት በቀጣይ የሚወስዳቸው እርምጃዎች የኢራንን የወደፊት ዕጣ ፈንታ ሙሉ በሙሉ ሊቀይረው እንደሚችልም ተገምቷል።
የትራምፕ አስተዳደር አሁንም ቢሆን ከእጅ መስጠት ውጭ ሌላ አማራጭ የለም በሚለው አቋሙ ላይ ጸንቶ እንደሚገኝ ከዋይት ሀውስ የወጡ መረጃዎች ያመለክታሉ። እስራኤል አሜሪካንን ወቀሰች። ለምን? በፖለቲካው ዓለም ዘላቂ ጥቅም እንጂ ዘላቂ ወዳጅነት የሚባል ነገር የለም። ወይም ፖለቲካ ሲሰርቁ ተስማምተው ሲከፋፈሉ እንደሚጣሉት ሌቦች ማለት ነው። እስራኤል በአሜሪካ ላይ ተቃውሞ አስነሳች የሚል የዜና ርዕስ ያነበበ ሰው በመጀመሪያ አይኑን መጠራጠሩ የማይቀር ነው። ምናልባትም አይኑን ጠረግ አድርጎ ርዕሱን እንደገና ማጣራት ይጀምራል። ነገር ግን የፖለቲካው ዓለም እንዲህ ነው። ወዳጅነት የሚቀጥለው የራስን ብሔራዊ ጥቅም እስካልጎዳ ድረስ ነው። የእስራኤል ጠቅላይ ሚኒስትር ቤንጃሚን ኔታንያሁ የዶናልድ ትራምፕ አስተዳደር ከፍተኛ ባለስልጣናት ሊኖር ስለሚችል የተኩስ አቁም ከኢራን ባለስልጣናት ጋር ምስጢራዊ ግንኙነት እያደረጉ ነው ሊሆን ይችላል የሚል የእስራኤል ስለላ ተቋም ጥርጣሬን ተከትሎ በዚህ ሳምንት መጀመሪያ ላይ ከዋይት ሀውስ ጋር ማብራሪያ መጠየቃቸውን የእስራኤል ቻናል 12 ዜና ዘግቧል። እንደ ዜና አውታሩ ዘገባ ከሆነ የስለላ መረጃው መቶ የተረጋገጠ ባይሆንም አንዳንድ የትራምፕ አስተዳደር ባለስልጣናት ጦርነቱን ስለሚያበቁበት ቅድመ ሁኔታ ከኢራን ስርዓት ተወካዮች እየተወያዩ ሊሆን እንደሚችል የሚጠቁም ነበር ተብሏል። ይህንን ተከትሎ ኔታንያሁ ሰኞ ዕለት ከፍተኛ የዋይት ሀውስ ባለስልጣናትን በስልክ በማነጋገር ከኢራን ጋር ቀጥተኛም ሆነ ቀጥተኛ ያልሆነ ግንኙነት እየተደረገ መሆኑን ጠይቋል። አንድ የዋይት ሀውስ ባለስልጣን ይህንን ውንጀላ ያስተባበሉ ሲሆን የትራምፕ አስተዳደር ከኔታንያሁ ጀርባ ከቴህራን ጋር ምንም አይነት ንግግር እያደረገ አለመሆኑን ማረጋገጫ መስጠታቸውን ቻናል 12 ምንጮችን ጠቅሶ አስነብቧል። በሌላ በኩል የዜና አውታሩ ምንጭ እንዳረጋገጠው ኢራን በበርካታ የባህረ ሰላጤው እና የአውሮፓ አገራት በኩል ለትራምፕ አስተዳደር መልእክቶችን አስተላልፋ የነበረ ቢሆንም ዋሽንግተን ግን ለመልእክቶቹ ምንም አይነት ምላሽ አልሰጠችም። ለጉዳዩ የእስራኤል ጠቅላይ ሚኒስትር ጽሕፈት ቤትም ሆነ ዋይት ሀውስ አስተያየት ከመስጠት ተቆጥቧል። ይህ በእንዲህ እንዳለ አንድ ከፍተኛ የአሜሪካ ባለስልጣን ለጋዜጠኞች በሰጡት ቃል የትራምፕ ልዩ መልእክተኛ የሆኑት ስቲቭ ዊትኮፍ ጦርነቱ ወደ ለየለት ወታደራዊ ግጭት ከተቀየረበት ጊዜ አንስቶ ከኢራኑ የውጭ ጉዳይ ሚኒስትር አባስ አራጋቺም ሆነ ከማንኛውም የኢራን ተወካይ ጋር እንዳልተነጋገሩ አረጋግጠዋል።